የጠረጴዛ ልማት ማህበር አስተባባሪነት የተለያዩ የልማት ተቋማት በወላይታ ዞን ሁምቦ ወረዳ ሶልኳ ተራራ ላይ የአረንጓዴ አሻራ ችግኝ ተከላ አካሄዱ። በመርሃ ግብሩ ተሳታፊ የሆኑ ተቋማት ምርትና ምርታማነትን ለማሳደግ የአካባቢ ጥበቃ ስራ ለነገ የሚተው ተግባር እንዳልሆነ በመግለጽ ከመትከል ባሻገር ጽድቀቱም ላይ ትኩረት እንደሚያስፈልግ ተናግረዋል። የጠረጴዛ ልማት ማህበር በተለይም የአፈርና ውሃ ጥበቃ ስራን ለበርካታ ዓመታት በማከናወን የተራቆቱ አካባቢዎችን መልሶ በማልማት አመርቂ ውጤት ማስመዝገብ መቻሉም ተገልጿል። ነህሚያ ገነቱ ዝርዝር አላት። የአየር ንብረት ለውጥ በመላው ዓለም ስጋት እየሆነ ከመጣ ሰንብቷል። ሀገራችን ኢትዮጵያ በአየር ንብረት ለውጥ ያላት ድርሻ እዚህ ግባ የሚባል ባይሆንም ግን የገፈቱ ቀማሽ ሆናለች። የጎርፍ አደጋ፣ የአፈር መሸርሸር፣ የደን መመናመን፣ የብዝሃ ህይወት ኪሳራ ገጥሟታል። የአየር ንብረት ለውጥ በማስተካከል የሰው ልጅ ተጋላጭነት መቀነስና ጤናማ አካባቢ መፍጠር በይደር ሊቆይ የማይገባ አንገብጋቢ ችግር ነው። ብዝሃ ህይወትን መጠበቅና መንከባከብ ቅንጦት ሳይሆን የህልውና ጉዳይ ነው። ስለሆነም ለዚህ አጋዥ እንዲሆን በወላይታ ዞን በሁምቦ ጠበላ በሶልኳ ተራራ ላይ ከተለያዩ ተቋማት ተጣምረው የችግኝ ተከላ አከናውነዋል። ችግኙን ተክለን ያው እስካሁን ባለንበት ቦታ የተከልነውን እንክብካቤ እያደረግን ነው። ህዝቡንም እያስተባበርን ነው። ህዝቡም ደግሞ ከኛ ጋር ወጥቶ በጥርቅ እየሰራ ነው። አሲ ቶክዶ ጋቃሲ ሀቺ ቶክዲ አጊዮ ባግደና ችግኝን መትከል ብቻ ሳይሆን መንከባከብ ያስፈልጋል። እዚህ አካባቢ የሚኖሩ ሰዎች ይህንን ችግኝ መጠበቅ ለራሳቸው ይጠቅማቸዋልና ህብረተሰቡ ይህንን መገንዘብ አለበት። እኛም የግንዛቤ ማስጨበጫ ስራ መስራት አለብን። ሄራንደ ያ አሳ ሙሊያሲካ እታዮ ጊዲያ ትምርት የሚዲ ባናስ ኮየተስ መንግስታዊ ያልሆኑ ተቋማት በመጣመር የአረንጓዴ አሻራ መርሃ ግብር በማከናወን የአየር ንብረት ለማስተካከል የራሳቸውን አሻራ ማሳረፋቸውን ገልጸዋል። በዚህ ፕሮጀክት ላይ የቲርፈንድ አየርላንድ ይህን ፕሮጀክት ሰጥቶን ኮሳፕ ቲዲኤ እና ኤምኬሲ ሆነን አብረን ሰርተናል ለ3 አመት። አሁንም ቀጣይ ፕሮጀክቶች አሉን። ስለዚህ አካባቢያችን ላይ ለማህበረሰቡም ስፔሻሊ ደግሞ ለራስ አገዝ እናቶች እንዲሁም ደግሞ ለህፃናት ለወጣቶችም ለልጆችም ምቹ የሆነ አካባቢ እንዲሆን ነው ትልቁ ጥረታችን። ችግኝ ተከላውን እንግዲህ እንደ ሀገር አረንጓዴ አሻራን ማኖር ማልበስ በመትከል የሀገርን እንግዲህ የተዛባ የአየር ንብረትን ከማስተካከል አንጻር እኛም የበኩላችን ድርሻ ማሳረፍ ስላለብን እየሰራን እንገኛለን። አካባቢያችን በተለያየ በተፈጥሮ በሰው ሰራሽ መሬታችን አካባቢው የተጎዳ የመጣ ስለሆነ ያንን መልሰን በማከም የግብርናችንን ምርትና ምርታማነትን ለማሳደግ በቀጣይነት ተመሳሳይ አደጋ እንዳይከሰት ለማድረግ ነው የምንተክለው። ቲርፈንድ አየርላንድ የተሰኘው ግብረሰናይ ድርጅት ውጥን አድርጎ ሲሰራ የቆየው በተለይ ሴቶችን ከማብቃትና አደጋ ቅነሳ ላይ በትኩረት በመስራቱ ውጤት ማምጣቱ የሚገልጹት ከቲርፈንድ አየርላንድ ተወካይ ናቸው። በ3 የተለያየ ፕሮጀክት ላይ እናነጣጥራለን። አንደኛው የሴቶች ሲቪል ማህበራትን በማቋቋም ሴቶች ኢኮኖሚካሊም ሶሻሊም ጉልበት አግኝተው ህይወታቸውን እንዲለውጡ ቤተሰቦቻቸውን እንዲለውጡ የማረግ ትልቅ ስራ ነው። በዚህ በራስ አገዝ ቡድን ውስጥ ሴቶች ከፍተኛ የሆነ አስተዋጽኦ አድርገዋልና ከ3000 በላይ የራስ አገዝ ቡድን ተቋቁሟል ባለፉት 3 አመታት። ከዛም በተጨማሪ ከአጋር ድርጅቶቻችን ጋር የአደጋ ቅነሳ ስራ ላይ በጣም ብዙ ስራዎች እንሰራለን። በተለይ ደግሞ የቀባ እርሻ ኮንሰርቬሽን አግሪካልቸር እዚህ ወላይታ አካባቢ ብቻ ከ10,000 በላይ ገበሬዎች እዚህ ቀባ እርሻ ተጠቃሚ ሆነዋል። የተራቆተን አፈር መሸፈን የአየር ንብረት ለውጥ እንዲስተካከል ይረዳልና ሁሉም የበኩሉን ድርሻ ሊወጣ ይገባል።